በግድ ራሳቸውን ሾም የመጡበት አይነት ነገር ምናምን እንደዛ ሆኖ ዛው እንዳልኩት ለማመስ አያንሱም። ለሌላ ግን የህዝብን ቅቡል ለመሆን ግን አይደርሱም። የሳምንታዊ ነው እንኳን አቋም ሲያይ የመንግስት አቋም ይሄ ነው ብሎ ይጸናል። ገዳይ ያልሽው አባትሽ አይገድል፣ ገዳይ ያልሽው ወንድምሽ አይገድል፣ ገዳይ ያልሽው አጎትሽ አይገድል፣ አርሶ ያብላሽ እንጂ ሆድሽ እንዳይጎድል ይባልና ገዳይነትን ከፍ ታደርጋለህ። ብቻም አይደለም ቲፒኤልኤፍ ሚጥሚጣውን ዘግኖ አይን ውስጥ ስለሞጀረው ግን ህዝቡ አይን ውስጥም ተሞጀረ፣ ኢትዮጵያ አይን ላይም ተሞጀረ። የነበረው 99% የስባት ልጆችና ያክስት ልጆች ያጎት ልጆች የአንድ መንደር ጉጅል የተሰባሰበበት ነገር ተመቷል፣ ተበትኗል። መንግስት አያውቅም ይሄን ነገር። እነማን ናቸው ዞር የሚሰበስቡት ያንን ብር? አያውቅም ወይ? እንዴ ይዘህ እኮ ማን ነው የላከ ብለህ እኮ ማቆም ይቻላል። በህግ አምላክ ሲባል እንኳን ሰው ውሃው ይቆማል ይባላል። አንዳንዴ ግን እንኳን ውሃ ልታቆም ልብህ ቆሞ ልትሞት ትችላለህ። ከሩቅ እንዳይመልሰው እንደረኛ ወይንም የዘመቻ ስራ ከምትሰራ ከስር እርምት የሚያስፈልግ ሆነ ከስር በእንቁላሉ። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ነፃ ውይይታችን ነው። ነፃ ውይይታችን ከታዋቂው ጋዜጠኛ ደራሲ እንዲሁም ደግሞ የጀግናው ኢትዮጵያ መከላከያ ሰራዊታችን የክብር አባል የሆነው እንዲሁም በወያኔ ዘመን ያው ባላጠፋው በጻፈው በተናገረው በደረሰው ምክንያት መከራ ከፍሎ በለውጡ መንግስት የተፈታው ወንድማችን ውብሸት ታዬ ነው። ውቤ እንኳን ወደ ሀቅና ሳቅ ስቱዲዮ እኔን ደግሞ አንተን እንግዳ ለማድረግ እንኳን አበቃኝ። እንኳን ደህና መጣ። በጣም አመሰግናለሁ ቴዲሻዬ። እንደው ማረክ ስታበዛብኝ ጊዜ ጋሽ ስብሐት ገብረ እግዚአብሔር ትዝ አለኝ። በነገራችን ላይና ደራሲ ገጣሚ ምናምን ሲለው ረፍረፋለሁ እና ሰሞኑን እየተመለከትኩ ነበረ። ኤኒዌይስ በጣም ከልብ ነው የማመሰግነው። በተለይ ደግሞ ሀቅና ሳቅ ላይ ስመጣ ብዙን ጊዜ እንደምታውቀው ይሄ የኦንላይኑ በሚዲያ ዙሪያ ይመስለኛል ዛሬ እንደው የምንወያየውና የኦንላይኑ ሚዲያ በጣም ወቅታዊ ሆነ ወደ አርቲፊሻል ኢንተለጀንስም እየመጣን ስለሆነ ብዙ ነገሮች እየሆኑ ስላለ አቤኑ ያስገባኝ ማለት ይቻላል። እኔ ሜጀሬን በፕሪንቲንግ ሚዲያ ላይ አድርጌ የሰራው ጋዜጠኛ ነኝና ግን ትልቅ ነገር ነው። እንዴት ናችሁ ታዲያ? አው እንግዲህ የሀቅና ሳቅ ሞቶ ታውቀዋለህ። መነሻችንም መድረሻችንም ኢትዮጵያ ነው። ኢትዮጵያዊነት ያስተሳስረናል። ለኢትዮጵያ ብሔራዊ ጥቅም ደግሞ ተክተን እንሰራለን። ይህን የምናደርገው አገራችንን ስለምንወድ ነው። ውቤ ደግሞ ለዚህ ግንባር ቀደም ተጠቃሽ ነህ በሁሉም ሚዲያ። አንተ ደግሞ ደስ የሚለው በድምጽም በቪዲዮም ማለት በዩቲዩብ ቻናል እንዲሁም ሁሉም ከመንቃቱ በፊት ደግሞ በጋዜጦች በተለይ አውራምባ ታይምስ እና በኋላም አዲስ ምንጭ ጋዜጣና መጽሔት እጅግ ታዋቂ ነህ፣ ተጽዕኖ ፈጣሪ ነህ። ይሄ እንግዲህ የዛ ዘመንም ትውልድ ያውቃል። አሁን ደግሞ ባለው ትላንት ራሱ ያገኘናቸው ክብርት ክቡር ዶክተር ጥላሁን ገሰሰ ባለቤት ወይዘሮ ሮማን ከሁላችን በፊት አንተን ያዩት እንግዲህ አይ ቁመቴ የሚያዝ ሰላሌ ነው ከሩቅ ነው የምታየውና አይ በጣም ትልቅ ነገር ነው። በዚሁ አጋጣሚ እየተሰሩ አደነቁ። እሳቸውም ምንድነው ያሉት? በቃ የምትሰራቸው ስራዎች ቆንጆ ናቸው። አሁን እሳቸውን ማክብሮት መግለጽ ፈልጌ ነው። አይ እውነት ነው። እሳቸውን ማግኘታችን አንድ ነገር ነው። እየተሰሩ ያሉ እኔ በእውነት ጀግኖቻችን እኛ ካላከበርናቸው ማን ያከብራቸዋል? ነጋሽ ጥላሁን፣ ነጋሽ መሐሙድ መቼስ ጋሽ የምንላቸው ታላላቆቻችን አባቶቻችን ናቸው። ደግሞ ቤተሰቦቻቸውም ይላሉ የአርቲስቱ ይሄ የአርቱ ቤተሰቦች ጋሼ ብለው ነው የሚጠሯቸው። እና እንግዲህ ስም ይወጣል ከቤት ይቀበላል ጎረቤት ነው ጋሼ እኮ ታላቅ ጋሻዬ ማለት እኮ ነውና የነዚህ ሁሉ አሁን ሐውልት ተሰርቶ መመልከቴ ሀጬም እንደዚሁ የደሞ ወደ ጠበብቶች ነው ወደ ስነ ጽሁፍ ስንሄድ ደግሞ እንደዚሁ አቀድ መግቢያ ላይ ቅድም ያነሳሁት ጋሽ ስብሐት ገብረ እግዚአብሔር ሎሬቱ ጸጋዬ ገብረ መድኅን አሁን እነሱ ትልቅ ነገሮች ናቸው፣ ተምሳሌታዊ ናቸው። ትውልዱ የሆነ ነገር እያየ መሄድ መቻል አለበት። አሁን እኛ ስለ ሚዲያ ስለሆነ ምናልባት የምናገር የዛሬው አንዱ አጀንዳችን እነሱ ራሳቸው እኮ ሚዲያዎች ናቸው። ጋሽ ጥላሁን አሁን ለምሳሌ ኢትዮጵያን በተመለከተ ትልቋን ኢትዮጵያ በሁሉም በእያንዳንዱ ነጥቦች ላይ ያልነካኳቸው ነገሮች አልነበሩም። ቀደም ሲል በነበረው ፖሊሲ እንዳውም በመታወጣቸው ካሴቶች ላይ ስለ ሀገር አንድ የግድ መስፈር መቻል አለብህ። በተረፈ እንደው በጥቃቅን ነገሮች ላይ አሁን ከቅርብ ጊዜ ወዲህ የምንመለከታቸው ነገሮች አሉ። ዘመኑን መዋጀት ያስፈልጋል። ዘመኑ መዋጀት ማለት
እንደው መርመጥመጥ አይደለም አማያቸው ነገሮች አሉ አይደል አሁን ትንሽ ስርዓት ያጡ ነገሮችም ትመለከታለህ በሙዚቃውም ይሄ ደግሞ ቲክቶኩም ፌስቡክ የዘመን ሴቶች ናቸው የዘመን በረከቶች ናቸው እነዚህ የምንጠራቸው ነገሮች ፌስቡኩ ዩቲዩቡ ቲክቶኩ ትዊተሩ የመሳሰሉት ነገር ግን በአግባቡ መስመር አስይዘን ቀርጸን ማህበረሰብ የመቅረጽ ሚናውን መወጣት አለበት ነው የሚለው ሚዲያ በዛ መልኩ ካላደረግነው ገደል መግባታችን ህዝብን ከህዝብ ጋር የሚያጋጭ ነገር ልናደርግ ነው ባህልና ሴቶችን የሚያራክስ ነገር ልናደርግ ነው በጣም ብዙ ነገሮች ልናደርግ ነው እና ያስፈልገዋል እንደው እስኪ ውቤ እዚሁ ላይ አሁን ዛሬ የምንወያይበት ርዕስ የመረጥነው የሚዲያ አጠቃቀማችን ከብሔራዊ ጥቅማችን አኳያ እንዴት መቀኘት አለበት ከእንደገና ደግሞ በተለይ አዲሶቹ ፕላትፎርሞች አሁን እናንተ በፕሬስ በነበረበት ፕሪንት ሚዲያ ስለነበር ህጎች አሉት አዋጅ አለው ይሄ ደግሞ አሁን ባለፈው ቲክቶከሮቹ ሲታሰሩ ማይተናል የተለያዩ ነገሮች ሲደረግ ማሰር ሰውን ያስተምራል ወይ ስንቱንስ ነው የምታስረው ማለት ገደብ ካላበጀህለት አዋጅ ካልተደነገገለት እንዴት ነው መቀኘት ያለበት ብለህ ታምናለህ? እስኪ በጣም ከልብ ነው የማመሰግነው። ለካ መነጋገር አለብን መሰለኝ ይሄን ነገር በደንብ መነጋገር አለብን። ነገር ግን ሰው የዘራውን ነው የማይሄደው፣ ሀገር የዘራችሁን ነው የምታሄደው። አንዳንድ ጊዜ ይህንን በደንብ ማስተዋል ያስፈልጋል። እኔ ፕሮፌሰር መስፍን ወልደማርያም አንድ ጊዜ ምን አሉ? ጭቆናም የሚሸከመው ትከሻ ይፈልጋል አሉ። ጭቆናን አስመልክቶ የሚሸከመው ካለን ጭቆና የሚኖረው እንደማለት ነው። የዘራነው ነው ደግሞ የምናሄደው። አሁን በማህበራዊ ሚዲያዎች ላይ በመሳሰሉት የምንመለከተው። ክቡር ጠቅላይ ሚኒስትር አብይ አህመድ ደግሞ ምን አሉ? ከዚህ ከጨዋታ ከእግር ኳስ ጨዋታ ጋር በተያያዘ እኛ እኮ ያልዘራነው ነው እየጠበቅን ያለነው፣ ለማጨድ እየጠበቅን ያለነው አሉ። ልጆቹን ከስር ጀምሮ ነው ኮትኩተን ማሳደግ ያለብን። ሜዳ የለም ምን የለም። አሁን ግን ከስር የተኮተኮቱ ያድጉና መጨረሻ ላይ ሀገርን የሚወክሉ ተጫዋቾችን እናገኛለን አሉ አይደለ? በሁሉም መስኩ ምን አደረኩኝ ማለት ያስፈልጋል። አሁን መውቀስ ቀላል ነው። አሁን እዚህ ማህበራዊ ሚዲያ ላይ ያለው መውቀስ በጣም ቀላል ነገር። ምን እያደረግን ያለ ነው? ይሄ ልጆች አሉ። ለምሳሌ ልጆች እየተከታተልኩ ነው ወይ? የሚከታተሉትን ነገር በፌስቡክ ላይ በዩቲዩብ ዋሱ ይበል ትልቅ ሰው የሚመለከተውን ነገር አብረውን ቁጭ ብሎ ይመለከታል። እና ከዚህ አኳያ ምን ሰራሁ ምን አደረኩኝ ማለት በጣም ወሳኝ ነገር ነው። እንዳልከው ስንቱን አስረት ትችለዋለህ። ነገር ግን ደግሞ ህግ ማለት በነገራችን ላይ በማህበረሰብ መካከል ያለውን ነገር የሚገዛ በማህበረሰብና በመንግስት መካከል ያለውን ነገር የሚገዛ በመንግስትና ደግሞ እንደዚህ ያለ ህግ የማይነካካው ነገር ቦታ የለም ይላል። ህግ ይጠይቃል። ግን ምን ሰርቼ ነው ሲባል ምን ሰርተንበታል በማህበረሰቡ ላይ የሚለው እንግዲህ ሌሎች ቴክኒካል ነገሮች እንመለከታቸዋለን። የሚያስፈልጉት ነገሮች ምንድን ናቸው ብለን ስለ ህግ አንድ ነገር አንስቼልህ ለምሳሌ ባህላችን ማህበረሰቡን የሚፈጥርበት መንገድ አለ። ለምሳሌ ገዳይነትን እንዴት አሞካሽተን ከፍ እንደምናደርገው ተመልከት። ገዳይ ያልሽው አባትሽ አይገድል፣ ገዳይ ያልሽው ወንድምሽ አይገድል፣ ገዳይ ያልሽው አጎትሽ አይገድል፣ አርሶ ያብላሽ እንጂ ሆድሽ እንዳይጎድል ይባልና ገዳይነትን ከፍ ታደርጋለህ። ብቻም አይደለም እወዳለሁ ጀግና ገዳይም አልጠላ እጠለላለሁኝ ከጎፈሬው ጥላ ትልና አሁን ገዳይነትን ከፍ ታደርግና ገሎ ሲመጣ እድሜ ልክና ሞት ትለዋለህ። አንተው ነው እኮ ያሞካሸው እንደ ማህበረሰብ። ስለዚህ የባህል አብዮትም ያስፈልገናል። ገዳይ ያልሽው እያልክ ልቀጥል አትችልም። ሚዲያዎች ውስጥ ምን እየሰሩ ነው? አሁኑ ላይ ከወጡ በኋላ አንዳንድ ጊዜ እኮ ያስደነግጣል እኮ። ጥቃቅኑ ነገር አሁን ምን እየሆነ ነው? ወደ ሚዲያ ስንመለከት ከፍ ብሎ አጥለቅልቀውት 3 4 መኪና ገዝተዋል። ይሄ ጥቃቅን ነገር በቃ እንደው መቀመጫ የታየ ምናምን በቃ በጣም የሚያሳዝን ነገር ምናምን ማለት። ትንሽ ደግሞ መሬት የነካ ነገር ሀገርን አስቡ ትውልድን አስቡ ምናምን ስታደርግ ቆልፍ ትልቁም ሰው ነው እንደዛ የሚያደርግ እና ይሄ ከመሆኑ አኳያ በጣም አሳሳቢ ጉዳይ ነው እልና 3 መሰረታዊ ነገሮች አሉ ስለ ሚዲያ ስንነጋገር መታለፍ የሌለባቸው ነገሮች ማለት ነው። አንደኛው ህግ ነው። ቀደም ሲል እንዳልነው ህግ ኦሚት ኤንድ ኮሚት ይባላል። አድርግና አታድርግ ማለት ነው። አድርግ የተባልከውን ነገር ሳታደርግ ከቀረ ትጠይቅበታለህ። አታድርግ የተባልከውን ደግሞ ካደረከው እንደዚህ ትጠይቅበታል። ህግ ነው ሲያገርቱ ህግ የፕሬስ ህግ ልንለው እንችላለን፣ የኮምፒውተር ህግ ልንለው እንችላለን። ዋትስኤቨር ቀጥሎ ያለው ነገር የግብረ ገብ ጉዳይ ነው። የሙያ ግብረ ገብ ይሄ ፌስቡክ ላይ የሚሰራው ቲክቶክ ላይ የሚሰራው ምናምን የሚለው አንዳንዴ ለመውቀስ ብቻ ለማማረር ብቻ ምን ለማለት ብቻ ሳይሆን አስበንበት ሀገር እኮ እየተጎዳ እኮ ነው ያለው፣ ትውልድ እኮ እየተጎዳ ነው ያለውና ታስቦበት ግብረ ገቡን ግድ የለም ልታስጥለው አትችልም።
የኢትዮጵያን 40 ምናምን ወጣት ከ18 ዓመት በታች 50 ምናምን ሚሊዮን ወጣት ልታቆሙ አትችልም። ነገር ግን ፕሮግራም ቀርጾ የማህበራዊ ሚዲያ ሚኒስትር ያስፈልጋል አሉ። እኔ ለምሳሌ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የኮሚኒኬሽን ቢሮዎችን በተለያየ ቦታዎች ምናምኖች አሉ። ከዛም በላይ ከፍ ስለሚል በዛ ደረጃ መታሰብ ይችላልና ሁለተኛ የግብረ ገብ ጉዳይ ይሆንና ሙያውን በተመለከተ እንዴት ነው የሚሰራው? ስጋ ቤት ሄደህ እኮ ዝም ብለህ አውርደህ እኮ እንደ አንበሳ አይደለም የምትገነጥለው። ተቆርጦ ተለክቶ ምናምን ነው የሚመጣና ሩብ ኪሎ ምናምን ብለህ ነው የምታደርገውና ያ ነው። ሶስተኛው የማህበረሰብ ባህልና እሴቶች ጉዳይ ማለት ነው። ሲሰራ አንድ ነገር ሲሰራ እዚህ ላይ በጣም በትኩረት መስራት ማድረግ ፈልጋል። የተደረጉ ነገሮች ሁሉ ሚዲያ ላይ ይነገራሉ ማለት አይደለም፣ አይደረግም። ለምሳሌ በጣም የሚያሳዝነኝ ነገር ማለት ነው እንዲህ እንትን ነው እኮ ከፍሬው ገለባ ሆኖ እኮ አንድ ሰው አንድ ትልቅ ሰው አንድ ጎልማሳ ሰው አንድ አዋቂ ሰው በህፃናት ላይ ግፍ ይፈጸማል። እኔ ምንም አስገድዶ መድፈር የ4 ዓመት ልጅ 3 ዓመት ልጅ አስገድዶ ደፈር ምን ማለት እንደሆነ ሁሉ አላውቅም። ነውር ጸያፍ ነገር ይፈጸማል አይደለ? እንዲህ ተደረገ ተብሎ ፌስቡክ ላይ አይጻፍም፣ ሚዲያ ላይ አይጻፍም። የሆነ ነገር ሁሉ ይደረጋል ማለት አይደል? ለምሳሌ ቀለል ባለ መልኩ እንናገርበት ብዬ ነው። አንድ ሰው ቁጭ ብሎ ይከታተላል። አንድ 16 ዓመት ልጅ እየተከታተለ እያለ አንድ 26 ዓመት ወይ 30 ዓመት ሰው የ2 ወር ህፃን ልጅ እንደዚህ ጸያፍ ነገር ፈጸመ ሲል አሃ ብሎ አጠገቡ ያለችው 9 ዓመት ልጅ ይመለክ። በፍጹም የማይደረጉ ነገሮች አሉ። ሌላ በባህላችን አሁን ለምሳሌ በሌሎች ሀገሮች ለምግብነት የሚውሉ እኛ ሀገር ግን የማይውሉ አሉ። አትጽፈው ምን አትለው ፍርድ ቤት ራሱ በዝግ ነው የሚከታተል። ጋዜጣ ላይ ወስደህ እንትን አይደለም ይባል መጥቀስ አልፈልግም። እና የማህበረሰብ ባህሉ፣ እሴቱ፣ ስርዓቱ፣ ወጉ ምናምን የመሳሰሉ ነገር አንዳንድ አካባቢዎች እኮ ለምሳሌ እንስሳቶች ለሌላ ጉዳይ ቆዳቸው ስለሚፈልግ ምናምን ሊሆን ይችላል። አንድ ጊዜ አስታውሳለሁ 40 ምንጭ ላይ ብዙ ቦታ ላይ ተጀምሮ የፈጠረው ቀውስ እና ሀገር ማለት ብዙ ነገር ነው አይደለ? ሀገር ስንል እኮ ህዝቡም፣ ድንበሩም፣ አየሩም፣ አፈሩም፣ አስተሳሰቡም፣ ባህሉም እኔ እናንተም ሁሉ ነገር እኮ በዛ ውስጥ ነው። የህዝቡ ባህሉ፣ እሴቱ፣ ምኑ በሞቴ የሚለው አፈር ስሆን የሚለው ሀገር ያ ነው ለኔ። እና እነዚህ ነገሮች መጠበቅ መቻል አለበት። እንደዚህ ግን ይሄን ለማድረግ እንዳልኩት ኢትዮጵያ መቼም ሳይለንት ማጆሪቲ የሚባለው ወይንም የብዙሃን ዝምታ በጣም የበዛባት የሰፈፈባት ሀገር ነችና እናንተ ይሄን የሚያክል ትልቁም ነገር እየተነጋገረን እኛ ምናልባት የተወሰነ ሰው ሊከታተለን ይችል ይሆናል። እየወቀስኩ አይደለም፣ ያልተሰራ ስራ መኖሩን ያሳየኛል። ሳይለንት ማጆሪቲው ለምነህ እኮ ነው ላይክ አድርጎ አታድርጉ። ሌላው 30,000 ሰው ምናምን ትጥፋብት እንትና ይወጣ ከግብጽ ጋር ቆማለሁ ከሶማሊያ ጋር ቆማለሁኝ ኢትዮጵያ ህዳሴ ግድብ መገንባት የለበትም ምናምን የሚለውን 30,000 ሰው ቁጭ ብሎ ይከታተላል። ኢትዮጵያ ደግሞ ባንዳ ይበዛባታል። ባንዳው ጥቂቱና ጫዋቹ ደግሞ አጥለቅልቆታል። እሱ ነገር ትመለከትና ይሄ ሳይለንት ማጆሪቲ የሚባለው 99.9 ከዛ በላይ የሚሆነው ባካችሁ አስቡበት፣ ግቡበት ማለት ያስፈልጋል። እሱ ላይ ግን መሰራት መቻል አለበት። ትንሽ ነው የሚያስፈልገው። እንደው ውቤ ከዚሁ ከማህበራዊ ሚዲያ አጠቃቀም ጋር በተለይ አሁን የማይፈቀዱ ነገሮች አሉ። ለምሳሌ ሚኒተሪውን እንደውም አንድ ወቅት ስትሟገት ነበር አንተ ራስህ። ሚኒተሪው የማህበራዊ ሚዲያ ተጋላጭ ሆኗል። አንደኛ ከደህንነትም አኳያ ችግር ከሎኬሽን ከበርካታ ነገሮችም ችግር ስላለበት ፕላትፎርሙ በራሱ፣ ሁለተኛ እንደገና ደግሞ ራሳቸው ሚኒተሪ ለብሶ ማድረግ የማይችሉትን ስነ ምግባሩ የሚከለክላቸው ሰዎች ወጥተው እናት እንዲቱን የሆነ ነገር በቃ ስለ እምነት ብቻ እዚህ ውትድርናው የማይፈቅደውን ነገር የሚናገሩ በሚኒተሪ ቤት ያሉትን፣ ሌሎች ደግሞ በድራማ መልክ አድርገው ሚኒተሪውን ክብሩን የማይመጥን በሚያራክሰው በሚያቃልለው በቃ ስንት ዋጋ ለሀገር ዋጋ የከፈለን ሚኒተሪ ሲንደባለሉበት የሆነ ነገር ሲሆንበት ታያለህ። እና የሚኒተሪ አጠቃቀማችን ምን መሆን አለበት? ከፌዴራል እስከ ክልል እስከ ደንብ ማስከበር ያለው ሚኒተሪ ነው። ምክንያቱም ከሌላው ከሲቪሉ ይለያል፣ ወታደራዊ ልብስ ነው። ስለዚህ የኢትዮጵያ ወታደራዊ ልብስ የለበሰውም ሰው ይሁን ለድራማ የሚጠቀመው አካል በምን ልክ ነው መጠቀም ያለበት? በህግ አምላክ ብዬ ነው መጀመር የምፈልገው፣ በህግ አምላክ። ምክንያቱም አንደኛ ነገር እንዴት ነው እኔ እኮ ግራ እየገባኝ መጣ እኮ ይሄ ሁለት ሚዛን እኮ ሀገራችን ላይ በጠበጠን እኮ። አንዳንዱ የሆነ ነገር ተናገረ የሆነ ነገር ጻፍኩ ብለህ ታስረዋለህ፣ ስላደረገም መጠየቅ አለበት። አንዳንዱ
የመከላከያን ዩኒፎርም ለብሶ ምን ብሎ በጣም እንደው ተንፈራቶ እንደፈለገው ይስቅ ይቀልድብሃል። እንደው ለምሳሌ የሃይማኖታዊ ጉዳዮችና ፖለቲካዊ ጉዳዮች ወታደራዊ ጉዳዮች ምን የሚያገናኛቸው ነገር የለም። አሁን በቅርብ ጊዜ እንደውም የሆነ እምነት ውስጥ ነን የሚያስቡ ሰዎች እንደዛ አይነት ነገሮች ሲያደርጉ ነበር። በጣም ከሚገርመው ነገር በቀጥታ የአየር ኃይል በቀጥታ የባህር ኃይል አይደለም፣ ቀጥታ ዩኒፎርም አይደለም የሚመሳሰል የተደረገው። ምን አያስፈልጉ ሞኪንግ ይሄ የምትሳለቅበት የምታጣጥልበት ምን ለምንድን ነው እንደዛ የሚደረገው? ስለዚህ እንደዚህ አይነት ቅሬታዎች ደግሞ ቀርበው ነበር። በጣም ጩኸት ነበር ቀርቦ ነበር። መንግስት እኮ ሊያዳምጥ ይገባል። እኛ እኮ መንግስትን የምንፈልገው እኮ መንግስትን የምንመርጠው እኮ እንደዚህ አይነት ነገሮች ሴቶቻችን እኔ በመከላከያ አልደራደርም። ህግ እንዲያስከብር ነው መንግስት ህግ እንዲያስከብር ነው። መከላከያን በተመለከተ አንድ ማሰልጠኛ ጣቢያ ስትገባ እኮ ስልጠናን ከጨረስክ በኋላ የምትለብሳቸው ፋቲኮች አለ የምንለብሰው ስልጠና ላይ ያለህ እንኳን ማለት ነው። ከዛ በኋላ ነው ቀጥሎ ደግሞ ክፍሎች አሉ። የክፍልን ነው የምንለብሰው። ስለዚህ አየር ወለድ አለ፣ የሌሎች ክፍሎች አለ፣ የተለያዩ ክፍሎች አሉ። መከላከያ ስፔሻል ፎርስ ደግሞ በተለይ አሁን እንደው ሚስጥር እንዳናወጣ እንጂ የኢትዮጵያ ስፔሻል ፎርስ ይባል ሰው ፑሽአፕ የሚሰራው ወታደራዊ እንትኖቹ ምናምን ብቻ ሳይሆን በዓለም አቀፍ ደረጃ በሁሉም ሀገራት ውስጥ ሳይንቲስቶች አሉ የስፔሻል ፎርስ አባላት የሆኑ ኤኒዌይ በደንብ እየተደረገ ነው ያለው። ኤሊት ፎርስ ይሄ ለምሳሌ ከድንበር ተሻግሮ ኢትዮጵያን የሚጎዳ ነገር ካለ ድንበር ተሻግሮ አሳይመንቱን ጨርሶ ይመጣ ሁላ ብዙ ነው ያለው። በነገራችን ላይ አንተ ስፔሻል ፎርስ ልትሆን ይችላል፣ መናገር አያስፈልግም እንጂ የዛ ባልሆነ የምትሰራባቸው ነገሮች አሉ። ይሄንን ካልኩኝ በኋላ አንደኛ ሆኖ የሰራዊቱ አባል ሆኖ ሰራዊቱ እንግዲህ የራሱ ስልጠናው አለ፣ ስነ ልቦናው አለ፣ ስምሪቱ አለ፣ አደረጃጀቱ አለ፣ ይታወቃል። በነገራችን ላይ ሁሉ ነገር አለ። ይሄ ሁሉ ባለበት ሁኔታ ወጥቶ ያንን ሲያደርግ ትመለከታለህ። በቀናነት የሚያደርጉ ደግሞ አሉ። አንዳንዴ ደግሞ ወጥቶ መከላከያውን ለብሶ ሲያስፈራራ ምናምን ትመለከት። እርምጃ መውሰድ ያስፈልጋል። በእንቁላሉ በቀጣሽ ነው። እንደዚህ አይነት ቀል የለ። ከዚህ በተቃራኒ ግን አንዳንዶች ደግሞ የመከላከያ ልብስ ለብሰው እንዴት ነው ለምሳሌ ያህል ቀይ ቦኔት የሚባለው አለ አይደለ? ሁሉም ክፍል በነገራችን የመጨረሻ ነው እሱ። አዎ የራሱ ክፍል ስለሆነ ነው ተደርጎ። አይ እንደዛም አይደለም፣ እንደዛም አይሆንም። ምን ማለት ነው? ስራ ስላለው ማለት ነው። ሌላ በዚህ አጋጣሚ ደግሞ ሳልጠቅስ ማላልፈው ነገር ይሄ በየጫካው ያለው ሚዳቋ ሲያድን ስላደገ በቃ ወታደር የሆነ የሚመስለው አለ። ሚዳቋ አድነህና ውትድርና ይለያል። ቅድም እንዳልኩት ስነ ልቦ ነው ስልጠናው የመሳሰሉት ዳንቴል ቀይ ዳንቴል አድርገው ላያቸው ላይ በቀይ መለዩ አስመረቅ ምናምን ሲሉ ፈገግላለ። በፍጹም ያውም ደግሞ የኢትዮጵያ ወታደር ስትሆን እንደዛ አይደለም። ሀገርህን አውቀህ ነው በየመንደርህ በየጎጥህ በቤት ቁጥር ተደራጅተህ በቀይ መለዩ ልትመረቅ አትችልም። ኢትዮጵያ ውስጥ በቀይ መለዩ አሁን ከዚህ በፊት የነበረው እናውቀዋለን። የአንድ መንደር ልጆችን 99% ከላይ ያለውን እዝ እንትን አድርገህ ምናምን እሱ የቀዩ መጽሐፍ ውጤት ነው። አሁን ያለችዋ ኢትዮጵያ የሚመስል የኢትዮጵያ ልጆች የሚመስል መከላከያ ሰራዊት ገንብተናል። ሪፎርሙ ያመጣው ነገር ይሄ ነው። ገንብተናል ስል ኢትዮጵያ ገንብታለች እያልኩ ነው። እኔ ባለሙያ ነኝ፣ ያለውን ነገር ነው የማጋራው። አምባሳደርም ስለሆንክ ትችላለህ። አዎ በሁሉም ነገር በነገራችን ላይ ክፍት ነው፣ ሄዶ ማየት ይቻላል። የሚወራው ትርኪ ምርኪ ይሄ በቤት ቁጥር ተደራጅቶ የሚያደርገው አይደለም። ከዛ አኳያ በሰፈር በምን ከሰፈርም ደግሞ በወንዝ በዛኛው ወንዝ ማዶ ያለውና በዚህኛው ወንዝ ማዶ ያለው ጽንፈኛ በሚቆራቆስበት ሁኔታ ኢትዮጵያ ሊወክል ምናምን አይችልም። እና እሱን ማወቅ ያስፈልጋል። አሁን እመለከታለሁ አንዳንድ ጊዜ ቪዲዮዎችን እመለከትና ምናምን ያለ በቃ ይሄ በመቶ የሚቆጠር እዛ ያሰለጠነ ምናምን እንደዛ አይደለም። ውትድርና ነው እንዴ? ውትድርና እኮ አይደለም። ከዛ አስቀጥሉ ከዛ ህዝብን መከራውን ታሳያለህ። ምሮ የሚባለው ኬላ ዘርግተህ በመኪና ባለፈው አንዱ ጸብ የነበረው ከ10,000 ብር በላይ ለምን ተቀበላችሁ አልተቀበላችሁ? በጣም ያሳዝን እኮ ነገር እኮ ነው። እና ህዝቡንማ እንደገና ዳቦ ከላይም ከታችን መለብለብ አያስፈልግ። ብታገለታለሁ ብለህ ገብተህም እየለበለብከው ህዝብ ውስጥ ሆነ እየተኮስክ በጣም እኮ የሚያስገርም ነገር ነውና ውትድርና ነው የሚመስለው። ካለባበስ ጋር በተያያዘ ከንግግር ጋር በተያያዘ ይሄ ደግሞ በቀልዶች በምናምኖች ሬዲዩስ የማድረግ ለማጣጣል የሚካሄድባቸው መንገዶች በህግ አምላክ። አንድ ጊዜ እዚሁ ላይ ውቤ ያጠናክረልኝ እንድትሄድ አንድ ኮሜዲ ነኝ ያለ ኢትዮጵያ
የሰራቻቸው ድሮኖች ህዝቧን እንደምጨርስበት ከስንዴ ዳቦ የምጠብቅ ጥይት ነው ቀለበ አይነት ነገር በኮሜዲ መልክ ሲሰራ ለመከላከያው ምን እየተሳለ ነው? እንዲሁም ለፖሊሱ የዱላው የፕላስቲኩ ዱላ ስለለመዳችሁት የብረት ዱላ አድርገንላችኋል የሚሉ እንዲህ ቀልድ የሚመስሉ ግን ሚሊተሪውን በቀጥታ አታክ የሚያደርጉ ናቸው። እና እኒህ ነገሮች እውነት ኮሜዲ ናቸው ወይ? ለምንስ በእንዲህ በሚሊተሪው ይቀለዳል? አሁን ይችን እንድትይዝልኝ። ኮሜዲማ አይደለም ነገሩ። እውነቱን ነገር ከተባለ በአናቱ የተተከለው ወያኔ ናፍቆት ያንገበገባቸው ሰዎች አሉ። የወያኔ ታሪክ ወደ ማህደሩ ገብቷል። እኔ አይበጠብጥም አልልም። ለመበጥበጥ ለማወክ ተላላኪ ለመሆን አያንስም። ኢትዮጵያን ለመምራት ግን መቼም አይደርስም። ቦታ እንቀያየራታለን። በነገራችን ላይ ወያኔ አስብ እንደው ብሎ እንደነበረው በተላላኪዎቹ ይሄ በትሮጃን ፈረሴ ተሳፍሮ መጥቶ ቢሆን ኖሮ ቦታ እንቀያየራለን ተኝቶ አያድርም ነበር። ይታገል ሐሳቡን ይሽጥ ምናምን ይሄ ጎጥ ደብረጽዮን በግድ ራሳቸውን ሾሞ የመጡበት አይነት ነገር ምናምን እንደዛ ሆኖ ዛው እንዳልኩት ለማመስ አያንሱም። ለሌላ ግን የህዝብን ቅቡል ለመሆን ግን አይደርሱም። ይሄንን ካልኩኝ በኋላ በወያኔ ናፍቆት የተንገበገቡ ሰዎች የባሰ መጣ ምናምን ይላል። ምንድን ነው የተለወጠው ነገር? በነገራችን ላይ የተለወጠውን ነገር እንመልከተው። አንደኛ የተለወጠው ነገር አራት ያለኛ የለም ያሉ ፓርቲዎች አይ እንደዛም አይደለም ተብሎ ለምሳሌ ብአዴን ነበረ፣ ኦህዴድ ነበረ፣ ደቡብ ምናምን የሚል ነበር። ከዛ ደግሞ ምንድን ነው እሱ ኦህዴድ እነዚህ አራቱ ብአዴን በህወሓት ጠርናፊነት ማለት ነው። ሌሎቹ ችቦ ይዘው እራት የሚያበሉ ናቸው። እነዚህን አራቱን ምንድነው የሚባሉት? አጋር በሀገራቸው ጉዳይ አፋርን አጋር ብለው፣ ሶማሌን አጋር ብለው፣ ሲዳማን አጋር ብለው እንዲህ አይነት ቀልድ ማለት ነው። ቤኒሻንጉል ሁሉንም የኢትዮጵያ ልጆች ቆጥረህ ማጨርሳቸው። አሁን አይ እንደዛም አይደለም። ሁለተኛ ነገር በወቅቱ የነበረው ነገር ምንድን ነው? ለኦሮሚያ ፕሬዚዳንት የሚሾመው መለስና የመለስ ጉጅሎች ነበሩ ሲሾሙ የነበሩት ለአማራ ክልል ለምናምን። አሁን እንደዛ ታስበዋለህ እንዴ? የራሱን ክልል ያስተዳድራል ምናምን ይላል። ምን የተነካ እንደሆነ ሁሉ ግራ ይገባኛል አንዳንድ ጊዜ። ሁሉም የየአካባቢው ነገር አለ። በፌዴራል ውስጥ ደግሞ ያለው ነገር ቁጭ ብሎ መናገር ምናምን ይቻላል። አንዱ የተቀየረው ነገር ይሄ ነው። ሁለተኛ የተቀየረው ነገር ይሄ ብሔራዊና መረጃ አካባቢ የነበረውን መከላከያ አካባቢ የነበረውን ፖለቲካል ካፒታሉ ጋር ይሄ ምንድነው እሱ ኢኮኖሚክ ካፒታሉ ጋር ዲፕሎማቲክ ካፒታሉ ጋር የነበረው 99% የስባት ልጆችና ያክስት ልጆች ያጎት ልጆች የአንድ መንደር ጉጅል የተሰባሰበበት ነገር ተመቷል፣ ተበትኗል። ሁለተኛው ነገር እሱ ነው። ተቀይሯል። ነገር ወደዛ ህልም ልትመጣ አትችልም። የቀሩ ነገሮች አሉ ወይ? ምን ጥያቄ አለ? ህግና ስርዓትስ መከበር የለበትም? ህግና ስርዓት መከበር አለበት። እንደውም ቀደም ሲል ያነሳ ነው ከማህበራዊ ሚዲያ አጠቃቀም ነው። ግን ደግሞ ተጠቅመው በተለይ ሚሊተሪውን የነኩ አካሎች አሁን ከድሮን ጋር በተያያዘ ከወያኔ ናፍቆት ጋር ያነሳ ነው። ለዛ ነው ድሮንን እንደዚሁ እናንሳውና ብዙ የድሮን ጥናቶችን አይቻለሁ፣ አንብቤያለሁ፣ ምናምን ብያለሁ። እኔ ወታደራዊ እውቀት የለኝም። ግን ለምሳሌ ኢትዮጵያ ውስጥ ያሉት ድሮኖች ለ16 ሰዓት በአየር ላይ ይቆማል። አንተ ተኝተህ እንቅልፍን ጠግበህ ምን ብለህ እየተከታተለች ነው የሆነ ቦታ ቆመ 16 ሰዓት መቆየት የሚችል ነው። ስለዚህ አጥንቶ ጨርሶ ነው የሚሆነው። ብዙውን ጊዜ እምነት ተቋማት ውስጥ ይለቃሉ እኮ እነሱ ራሳቸው። ልክ ታቦን ለምሳሌ አውደ ምሕረት ላይ ወጣው ክላሹን በዚዞ ንግግር አድርጎ ምናምን እንደዛ ስለሆነ እሱ ለመምታት ሌላው መመታት አለበት እያልኩ አይደለም ያለው። ሴሌክቲቭሊ ይፈልጓቸዋል እነዚህን አካባቢዎች። ደብረ ኤልያስ የሆነውን ነገር እናስታውሳለን። እነስኬ ገብተው ምን እንደሰሩ ይፈልጉታል። እንዲናይነቡት በጣም ነው ማዝ ነው። መምረጥ መቻል አለብህ እኮ ምን በዓለም አቀፍ የጦርነት ህግ በነገራችን ላይ በፍጹም የማይሞከሩ ነገሮች አሉ። ይሄም ልህ ከቀይ መስቀል ጋር በተያያዘ ቀይ መስቀል እንትን መጠቀም አይችልም። አብያተ የሲቪል ተቋማት አካባቢ፣ ትምህርት ቤቶች አካባቢ አሁን ይሄ ጽንፈኛ ቡድን ሸኔና አማርኛ ተናጋሪና አፋን ኦሮሞ ተናጋሪው ሸኔም ትምህርት ቤቶችን ነው ካምፕ ያደረገው። ፋኖም ትምህርት ቤቶችን ነው። በጣም ይገርማል እኮ ቢራቸውን እየጠጡ እኮ ብላክቦርድ ላይ የጻፉ ምናምን ነው የሚሉት። ከዛ በኋላ ይሄንን እንደው ጫማ አስተሳሰር ያስተማር ነው እንደዚህ ምናምን ያል ነው ምናምን ሄደን እኛን የመሰለ አድርገን ቀጥቅጠን እንትን እንለዋለን ምናምን ዌልካም።
እንግዲህ ቤት በኩል አልፈንም በጣም እናያለን እንግዲህ በሰላሌ። እሺ ውቤ ባለፈው ከአንድ የሃይማኖት እምነት ፓስተር ጋር በተያያዘ ለህግ ጉዳይ እንዲቀርብ ተደርጎ ነበር። ያ ጉዳይ ከምን ደረሰ? የሰላሌ ህዝብስ እንዴት ተካሰ? እኔ እንዲያው ይሄንኑ አጋጣሚ አንስቼ ማለፍ የምፈልገው ነገር እኔ በእውነት ሁሉንም እምነቶች ከልቤ ስር አከብራለሁኝ፣ እወዳለሁኝ። እኔ እስከማውቀው እስከምረዳው ድረስ በተለይ ደግሞ እንደኔ በጣም በትንሹም ቢሆን የተለያዩ እምነቶችን ለመመርመር የሞከረ ቅዱስ ቁርአንን፣ መጽሐፍ ቅዱስን፣ ቲቺንግ ኦፍ ቡድሃ፣ ሌሎችንም የባህይ እምነት ሁሉንም በተቻለ መጠን ሙያዬም ግድ ስለሆነ ላየ ሰው ምናምን ላልሰው አይ ሬስፔክት። እምነቶች ሁሉ በጎ ነገር ነው የሚያስተምሩ። አሁን ከዛ የማለፍ ነገር መጥቶ ስተቶች አጋጠሙ። በወቅቱ ያደረግነው ነገር ከልክ አለፈ። ለምሳሌ የሆነ ቦታ ላይ ሰላሌ እንዲህ ነው ብሎ ስላለ የእንትን ሀገር ነው ስላለ ነው የህግ የበላይነት ይከበር። ያለበለዛ ህግ የማይመልስልህ ሲሆን ህግን በእጅ ለማስከበር ትገዳለህ። ሰው ማድረግ የለበትም እንደዛ እንዳይገደር ሰው አየሉስ ገብቶ እንደዛ እንዳይሆን። እኔ ሰላሌ ውስጥ ብዙ እንትን አለ ብዙ ጠንቋይ አለ ቢለኝ ወይም የሆነ ሀገር ዋትሶኤቨር አሁን ስለተነሳ ነው እንጂ ኤ የሚባል ቦታ ቢ የሚባል ቦታ ሲ ብዙ አለ ቢል ወይ ብዙ ነው ትንሽ ነው ልናገር ይችላል የሌለበት ቦታ ስለሌለ ምናምን ማለት ነው። ነገር ግን የእንትን ሀገር ነው ምናምን የሚል ነገር ተነስቶ ስለነበር አይ ጅምላ ፍረጃ የህግ የበላይነት መከበር መቻል በህግና በህግ አግባብ ብቻ ነው የተነጋገርነው። ከእምነት ጋር የሚያገናኝ ነገር አለ። ከእምነት ጋር የሚያገናኝ ነገር ቢሆን ኖሮ የተባሉትም ሰው ላልኩት ነገር ይቅርታ አይሉም ነበር። እምነትማ መስዋዕት አለባቸው። ስተቶች ያጋጥማል። የሰው ልጅ የሚሳሳት ነገር ነው። በህግ አግባብ ተይዟል። ዳር መድረስ መቻል አለበት። እኔ በተለይ ተከታተልኩኝ ነው እኔና ይሄን ጉዳይ የተከታተልን ያለን ሰዎች አለ። ሆን ብሎ ዘንጋ ለማድረግ ሲሞከርም እየተከታተልን ያለ አንላቀቅም። ይሄ ማለት ሰው ይጎዳ አይደለም። በአግባቡ ህግ የሆነ ቦታ ዳር መድረስ መቻል አለበት። ግን ውቤ እዚህ ላይ ብዙ ጊዜ አሁን እምነቶች የራሳቸውን አስተምሮ ማለትም በሰዓቱም እንግዲህ የተወሰነም እኛም ዲስከስ አድርገን ነበር ከክብርት አበበች የኛ ክብረ አባል አበበች ካሳይ ጋር እዚሁ መድረክ ላይ ውይይት አድርገን ነበር። ምንድነው እምነቶች አሉ። ሁሉም እምነቶች የራሳቸው ደግሞ መልካም አስተምሮ አላቸው። ሁሉም ደግሞ እምነት እኔ መጥፎ አላየሁም። አስተምሮውን ስታዩ እኮ ሁሉም አትግደል፣ አትስረቅ፣ ከአስርቱ ትእዛዝ አያልፍም። ሁሉም ያው የራስህ ዶክትሪን ነው የሚመራህ። ግን አንዳንድ እምነቶች ለምንድን ነው የሌላውን እምነት ማለት ኦርቶዶክስ ከሆነች በኦርቶዶክስ አስተምሮት ቤተሰቦቿን መመኖቿን የምትሰበስብበትን፣ ፕሮቴስታንት እምነትም ፕሮቴስታንት የራሷን አማኞች ተከታዮቿን መመኗን የምትከተልበት፣ እንዲሁም ደግሞ ሙስሊሙ በራሱ በቤተ አምልኮ ያለውን ቅዱስ ቁርአኑ የሚያዘውን ነገር በማስተማር ለምንድን ነው የማይጠመዱት? ለምንድን ነው ቀላዋጭ የሚሆኑት? በተለይ አንዳንድ የእምነት አባቶች ቀላዋጭ ናቸው። እሱን ነው ለምንድን ነው የሃይማኖት ተቋማት ጉባኤ አለ፣ ለምንድን ነው ጣልቃ የማይገባው? ለምንድን ነው የጋራ ድልድይ የማያበጀው? ይሄ ደንበር ነው፣ ይሄን ደንበር መሻገር አትችሉም፣ ይሄ አብሮነት ባላት ኢትዮጵያ ውስጥ አብረን እንድንሄድ አያስችለንም ብሎ ለምንድን ነው እርስ በርሳቸው ተከባብረው ነገር ግን ኢትዮጵያ ስለምትባል ሀገር ሰላምን የማይሰብኩት? ራስ የእምነት አባት የሰላም አባት መሆን ሲገባው የጸብ አባት ይሆናሉ። ደርሰው በቃ ሰበካ ሲያቅታቸው ቁርአን ማስተማር ሲያቅታቸው ወደ መዘለፍ ሰዎችን ክብር ወደ መንካት ይሻገራሉና የሰዎችን እምነት ወደ መንካት የሰውን እምነት በመንካት ነው ወይ? ነብዩ መሐመድን በፍቅር ነው፣ ክርስቶስን በፍቅር ነው። የት የመጣ ነው ነብይ ነኝ ቄስ ነኝ ደረሳ ነኝ እያለ በየመስጊዱ በየቤተ ክርስቲያኑ በየአጥቢያው የሰዎችን እምነት እየዘለፈ ሌሎችን የሚሰብከው? ይሰብካል ወይስ? ስብከት ነው አይደል? ስብከተ ወንጌል ነው። አሁን ሰበከ ነው የሚባለው ወይስ ጥላቻ ዘራ? እስኪ እንደው ይሄ ሁለት ነገሮች፣ አንደኛ ያልተሰሩ ሰሪዎች ናቸው እነዚህ። አንዳንድ ጊዜ እኮ አስቸጋሪ እኮ ያልተቀረጹ ቀራጮች። አንደኛ ሃይባይ ማጣት በደንብ እመለከታለሁ። አንደኛ ነገር ቀደም ሲል ያልነው የኢትዮጵያ የሃይማኖት ተቋማት ጉባኤ አለ። እንግዲህ እሱ በአዋጁ በህጉ መሰረት የተቋቋመ ስለሆነ የሚሰራቸው ነገሮች ይኖራሉ ይላል። ሁለተኛ የየራሱ ደግሞ የየእምነት ተቋማቱ አሉ። በተረፈ እኔ አሁንም ወደ መንግስት መሄድ ይፈልጋል። መንግስት በሃይማኖት ጉዳይ አይገባም፣ ሃይማኖትን በመንግስት ጉዳይ አይገባም ማለት ህግ በዘፈቀደ ሲጣስ
ማህበረሰብን በጣም ወደ እምነትና በእምነት መካከል ግጭቶች እንዲፈጠሩ የሚያደርጉ ነገሮች ሲደረጉ እንዳው ዝም ብሎ መመልከት ያስፈልጋል ማለት አይደለም። ቀደም ሲል እንዳልኩት እኛ መንግስትን የምንመርጠው እነዚህ ነገሮች እንዲያደርግልን እኮ ነው። የመጀመሪያው ትልቁ የመንግስት ስራ ምንድነው ነው የሚባለው? የህግ የበላይነትን ማክበር መቻል አለበት ነው። በህግ አምላክ ሲባል እንኳን ሰው ውሃው ይቆማል ይባላል። አንዳንዴ ግን እንኳን ውሃ ልታቆም ልብህ ቆሞ ልትሞት ሁሉ ትችላለህ። እዚህ ላይ በደንብ ማሰብ ያስፈልጋል። ቀደም ሲል እንደተባለው እያንዳንዱ እምነት የራሱ የሆኑ አስተምህሮቶች አሉት። ለምሳሌ ክርስትናን እንውሰደውና የተለያዩ ዘርፎች አሉ አይደል? በክርስትና 1000 2000 የሚሆኑ የሚያስተምሩበት ነገር አለ። ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ዶግማ አላት። ቀኖናዎቿ አሉ፣ የምታስተምራቸው ነገሮች አሉ፣ መጽሐፍቶቿ፣ ገድሎቿ የመሳሰሉ ነገሮች አሉ። እነዛን ታስተምራለች። እነዛን በደንብ አድርጋ በመግለጽ ሰዎችን ወደ ለዘላለም ህይወት ማብቃት ነው። እንደዚሁ ደግሞ ወንጌላውያን ጋር ስንሄድ ፕሮቴስታንት የምንለው ማለት ነው፣ እንደዚሁ የራሳቸው ስርዓቶች ምናምኖች አለ። ያንን በደንብ አድርገው በማስተማር ሰዎችን ወደ ዘላለም ህይወት ማብቃት ነው። ወደ ኢስላምም ስንመጣ እንደዚሁ ነብዩ መሐመድ ያስተማሩት ትምህርቶች አሉ። ተከታዮቻቸው ሰለላሁ ዐለይሂ ወሰለም ይላቸዋል። የፈጣሪ ሰላምና ዝነት በሳቸው ላይ ይሁን ማለት ነው። ደስ የሚል ነው አይደል? እንደው እንትን የሚለው ነገር ራሱ ሰላምና ዝነት የፈጣሪ ይሁን ማለት በሳቸው ላይና ሲወሱ እንደዛ ነው የሚባለው። በዛ መስመር እንደዚሁ ወይ ሁሉም ማድረግ የሚችለው ፈጣሪ ነው መጨረሻ ላይ የሚበይነው ነገር። ግን አሁን ምን እመለከታለሁኝ? ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። እኔ ገድላቶቼ ይሁኑ ምን ይሁኑ አለ የኔ መጽሐፍ አለ። አንዱ ተሸክሞ ሄድና በራሱ ማስተማሪያ ትሩንስ ሊያስቀምጦ በጣም ዘያፍ በሆነ ሁኔታ ያዙ ሊቀቁኝ፣ ሀገር እያዝልኝ ልክ የሰፈር ጎረምሳ ይመስል ቧከረጊው ይላል እያብጠለጠለ። እኔ በቦታው ብኖር እና ውይይት ቢሆን ክርክር ቢሆን መልስ እየተሰጣጣን ምን ማለት እንደሆነ እንትን እያለን እናደርጋለን። ማጥላላት ትመለከታለህ። በተመሳሳይ ሁኔታ የኔ እምነት በሚከተሉ እምነት ውስጥ ያሉም ደግሞ እንደዚሁ መምህር ነን የሚሉ ለምሳሌ አንድ ማውቀው ሰው አለ። በጣም ነውረኛ ሰው ማለት ነው። ከእስላም ጋር በተያያዘ በጣም ሲያጸይፍ የሚውል ማለት ነው። በኢትዮጵያ ሰማይ ስር ካለ ተው ሊባል ይገባል። በቃ የምታምነውን ነገር ማድረግ ነው። የሆነን እንትን አምጥቶ በእርግጥ እምነት ወክሎ አይደለም። አንዳንዶቹ በግለሰብ ደረጃ በልበል የሚሉ አሉ፣ ስፖንሰር የሚያደርጉ አሉ። አንተ ተነስ የሆነ ቦታ ተደብቀህ የሆነን እምነት እያጥላላ። በተለይ ደግሞ እነዚህ ትልቆቹ እምነቶች ለምሳሌ ያህል ወንጌላውያኑ አለ፣ የፕሮቴስታንት የሚለው ለማለት ፈልጌ ነው። ኢትዮጵያ ኦርቶዶክስ አለች፣ ደግሞ እስልምና እንደዚሁ አለ። እንዲሁም ደግሞ ጥቅምትና ግንቦት አካባቢ ላይ ደግሞ እንደዚህ ከኢሬቻ ጋር በተያያዘ በደንብ ለማጥላላት ተሰልፈው ይመጣሉ። ኢሬቻ በዋቄፈታ ገዳ ምን ማድረግ እንዳለበት እንዴት ማምለክ እንዳለበት የሚያውቀው ያ ተከታዩ እምነቱ ነው። ሄጄ ይሄ እኮ በአድ እንትን ነው ምናምን ነው እንቧ ከረዮ በቃ ያዙ ሊቀቁኝ ይባላል። እኔ ምን አገባኝ? ማን ነኝ? ምንም አውቀው ነገር በጣም ውስነን እኮ እና በጣም በሚያጥላላ ሁኔታ በተመሳሳይ ሁኔታ እኮ እሱ ሊመልስልኝ ይችላል እኮ። ይሄ የምታመልከው እኮ ግንድ ስር ግንድ ነው የምትገባው እንትን ነው የምታደርገው ግንድ ነው ውሃ ነው የምታመልከው ምናምን ስለው አንተም ይዘው የምትሄደው ታቦት እኮ እንደዛ ይለኝ ይችላል እኮ። አንተም እኮ ውሃ ነው እኮ ጸበሉ ይለኝ ይችላል እኮ። ይሄ እንደው ጉንጭ አልፋ ክርክር ምናምን ይሆናል። እንደዛ አይነት ነገሮች በጣም በስፋት አሉ። በጣም እየተመለከትን ያለን። ኧረ ግድ የለም ኃይል ይባሉ ይገባል። መንግስትን የምንፈልገው ለዛ ነው ነው ብለን ሁሉ ነገር ወደ መንግስት እያመጣሁት አይደለም። ህዝቡን ማገዝ አለበት። እኔ ጉባኤ ቁጭ ብዬ ለምሳሌ አንድን የእምነት ተቋም አምጥቶ እዛ ጋር ማብጠልጠል ቢጀምር አባታችን ይቅርታ አድርጉልን የሚያስተምሩን ይሄን ነው ሊሆን የሚገባው። ምን እያደረጉ ነው? ምን ያደርግልኛል? ለምንድን ነው የሚሰርቡት? የሆነ እምነት አምጥቼ ለምሳሌ ብሎ የሚባለው የሌሎች እምነቶችን እንትን ለማለት መናፍቅ በኢስላም ሙናፊቅ ይባላል። አይ ሙናፊቅ ይባላል። እና መናፍቃን ያዙ ሊቀቁኝ እንዴ! በቃ ሄዱ። ምን አደረክላችሁ? በደንብ ማስተማር ነው እንግዲህ። ያው ማለት መግለጥ ያስፈልጋል። በመስደብ ሰውን አትመልሰው። በአግባቡ ቁጭ ብለን ከተነጋገርን ደግሞ እኔ መነጋገር እችላለሁ። እኔ ያለው ኢትዮጵያ ኦርቶዶክስ ተዋሕዶ ተከታይ ጋር አይደለ እኔ አንድን የወንጌላዊ ተወያይቼ እንደው በእኔ መንገድ ብትመጣ እንደ ዘላለም ሕይወትን ታገኛለህ ብዬ እንዴት እንደማስረዳው አውቃለሁ። መነጋገር እችላለሁ ብዬ አስባለሁ። ሙስሊም ደግሞ እንደዛ ሊያደርገኝ ይችላል። ሽቶ የሚል መሆን መቻል አለበት፣ የሚስብ መሆን መቻል አለበት። ይሄንን ወደ ምን አመጡት? ወደ ሚዲያ አመጡት ነው። ሚዲያ ማለት መገናኛ ብዙሃን ማለት እንደሚታወቀው የብዙሃን መገናኛ አይደለ? አንዱ ቁጭ ብሎ አልጋው ላይ ደግሞ እኔ አሁን እያዩ ያሉት በቅርብ ጊዜ በጀርባቸው ተኝተው ከዚህ በላይ ራቁታቸው ነው ወንዱም ሴቱም የሚያስተላልፈውን ፕሮግራም ሁሉ መለከታል። ምን ጉድ እንደሆነ አላውቅም።
ምን የሚሉት ፋሽን እንደሆነ አላውቅም። በጀርባ ተኝቶ ነው ብዙ ሰው እሱ በጀርባ ተኝቶ በሾች ይከተሉታል። እሱ ከእንቅልፉ ሲነሳ አገር ቀውጥ ይሆናል። እና ግድ የለም ሃይባይ ያስፈልጋል እኮ ይሄንን ነገር እኔ ማለት እንግዲህ እንደው ተቋማት እንዳለል እንጂ የሚቆጣጠር ግን ያስፈልጋል። ለምሳሌ የህግ ዝም ብሎ ህግ በየሳምንቱ መውጣት ምን ዋጋ አለ? ለምሳሌ የኮምፒውተር ህግ አለ፣ የሐሰተኛና የጥላቻ ህጉ ምናምን አለ። ንግግሮች ሐሰተኛዎቹ በጣም ብዙ ናቸው። የጥላቻ ንግግሮች በጣም ብዙ ናቸው። ጥላቻ ንግግሮች የሚባሉ ምን መሰሉ? ሃይማኖትን፣ ጾታን፣ ቋንቋን እነዚህ የመሳሰሉትን ነገሮች ሴቶችን የሚያሰቡትን ነገሮች ማጥላላት እናንተ እንድትገለል ማድረግ በተለያየ ነገሮች ማለት ነው። ተቋማትን ማግለል ሊሆን ይችላል፣ ግለሰቦችን ማግለል ሊሆን ይችላል። ብዙዎች ደግሞ ህይወታቸውን የሚያጡ የሚያሳዝኑ ወጣቶችን ስናጣ ምናምን እንመለከታለንና እኔ መቼስ እዚህ ላይ ጠንከር ብዬ የምለው የሆነ አቅጣጫ ያስፈልጋል። ቀላል እኮ ነው እንደው ሹሙን ያን እንዳይመስል እንጂ አደራጅተህ እኮ ለመጉዳት እኮ አይደለም። ይሄ መድረሻ ለምለው መስመር ያስፈልጋል። አሁን አንዳንዴ ጠርተው ሰፊ በሆነ መድረክ ላይ ይሄ በቲክቶክ ዙሪያ በፌስቡክ ዙሪያ በምናምን ተሰባስበው ሲወያዩ ምናምን መለስ ማለት ነገር ትመለከታል። አንዱ ወንድማችን ለምሳሌ ወጣት የሆነ ሰዓት ላይ ትክክል ያልሆነ እናትን አትስማ ታላቅን አትስማ ምናምን አትበል ምናምን ትንሽ አይ ገብቶ ወጣ እንዴ ትንሽ ምን እንደሚመክሯቸው አላገብቶ ወጣ ጥሩ ነው ወል ጉድ ኢነፍ ያስፈልጋል ነው ተው መምከር ነው ማለት ሰው ነው ይታሰር ምናምን አይደለም። 8 ዓመት ቅድም ያነሳነሽ የታሪክ ነውረኞች እኔ ኢትዮጵያን በማለቴ ብቻ የእውነት ኢትዮጵያኛ ደግሞ ኢትዮጵያ ስንል ቴሪ ታስታውሳለህ እውነተኛ ኢትዮጵያ ብለን ነው የምናስበው 130 ሚሊዮን ልጆቿን አስበን 85 ቋንቋ የሚናገሩ ብሔሮቿን አስቤ ብሔር ብሔረሰቦቿን አስቤ ነው ኢትዮጵያ የምለው አንተ የምትለው አንተንም በደንብ ነው የማውቀው እንደው የዘመናችን በጥዋጭ ነበር ከዛ በአንተ ደረጃ የታገለ ሰውም አላውቅም አሁን አቧራ ሲያስነሱ አንዳንዶቹም ጫካ ሲገቡ አይተናል በወቅቱ ውቤ ስንት ነገር ነበር አዎ እንትን ከህግ ማስከበር አኳያ ደግሞ መንግስት በዚሁ ልክ ደግሞ የሆነ ሰዓት ይነሳበታል የሆነ ሰዓት ልክ እንዳንተ ባህል የሆነ ሰዓት ብድግ ይልበትና በቃ ህግና ስርዓት መከበር አለበት ብሎ ጥርግርግ አድርጎ ያስራል። አሁን ዘመቻ አድርገው እገሌ የሚባለው ለምሳሌ ፊንቴክስ ጋር ምናምን በተያያዘ ይሄ ህገወጥ ሰዎች አዘዋዋሪ ጋር በተያያዘ አደገኛ ወንጀሎች እጽ አዘዋዋሪዎች ጋር በተያያዘ ከተማዋ ሞተች እንዲኮነች ሰው በደንበር ሂዶ አለቀ የሰው ሀብት እየተዘረፈ ነው አታላይ በዛ ዋቴ የሚሉት 23 የሚሏቸው ዋቴዎች እነዚህ ሰዎች ዋቴዎች በስተዋል ሰው እየተታለለ ነው ሀብቱን እየተዘረፈ ነው ዘመናዊ ዘራፊዎች ከባለስልጣን ጋር ፎቶ እየተነሱ እየዘረፉ ነው እየተባለ በጣም በሚዲያ ይነገራል ይገፋል። ያን ደግሞ መንግስት ደግሞ አይንና ጆሮ አለው ግብአት ይወስድና በትክክል የሆነ ቦታ ላይ ኖር ይችላል። ምንድነው መሰለህ ሰዓቱም ስለጋሽ መንግስት ስንል ለምሳሌ ዶሮ 12 ብልት አላት ይባላል አይደል? እሺ የ12ቱ ነው ዶሮ የሚያረጋት ግን ክንፍ ከሌላት እኮ አትገዛትም። ክንፍ የሌላት ዶሮ ታገኛው እሺ ነገር ሌላ ነገር ነሽ ብላ አትገዛት ወይም አንድ ክንፍ ቢኖራትም ገዝተህ እንትን ለማለት ይከብዳል። አካል ጉዳት የሆነ ጉላት እንትን ትላለህ። መንግስት እንግዲህ የተለያዩ ዘርፎች አሉት። ሉክ አንዳንዴ አሁን ለምሳሌ የተሰሩ ያሉ ሜጋ ፕሮጀክቶችን እንመልከት። ለምሳሌ አላሰፋውም ይሄን አጀንዳ ሜጋ ፕሮጀክቶቻችን ለምሳሌ ታላቁ ኢትዮጵያ ህዳሴ ግድብና አይተህ ከሆነ ጥንቅቅ ከነዛ ሌቦች እጅ ወጥቶ ማለት ነው እንደ አዲስ ነው 2019 ላይ በፈረንጆቹ አቆጣጠር የተጀመረው ማለት አሁን ትልቅ ፕሮጀክት ጋር ክቡር ጠቅላይ ሚኒስትሩ በቀጥታ የሚከታተሉት እዚህ ወደ መዲናችንም ተመልከት ክብርት ዶክተር አዳነች ዶክተር ናቸው ነገራችን አረ እባክህ በቃ ዶክተር ናቸው ቆይቷል ያው ብዙም አልፈለጉትም ኤኒዌይስ እሺ እኔ እንትን አልተባልኩኝ ኦኬ ነው እንግዲህ ይፈርጋል እንግዲህ እና ከክብርት እንጠብቃለን ክብርት ዶክተር አዳነች ለምሳሌ ያላቸው ፕሮጀክቶች ከተመለከተ በጣም በጽዳት ጥርት ብሎ ነው የሚያልቀው ትውልድ ተሻጋሪ ነው ከሌብነትም ትንሽ ሰብሰብ ያሉ ናቸው ማለት ሌብነት አይጠፋም ነው ስለማይባል ማለት ከ12 ደቀ መዛሙርት አንዱ ዋናው ሌባው ነው ይሁዳ ዋናው ነው እንደሸጠው ከመዝረፍም ባልፎ ሸጦ ቁጭ አለ መጨረሻ ላይ እና አሉ ሻጮች አሉ አሁንም እኮ ብዙ አሉ ተከታዩ ነው ደቀ መዝሙር አይደል ይሄንን ካልኩኝ በኋላ ምን ነበር አጀንዳችን ህግ ማስከበር አሁን ህግ መንግስት እንዲህ ተብሎ መንግስት ደግሞ ህግ ሲያስከብር ከዛ አሁን ለምሳሌ በትላንትና ዕለት መጥራት ይችላል ፌደራል ፖሊስ አወጣ በረከት ገበሬዋል ልክ እንደ
ወንጀል ናት ብሎ እንዳወጣ ተፈላጊ ብሎ አወጣ። ከዛ ራሷ የራሷ ይሁን በቁጥጥር እሷን በተመለከተ መጀመሪያውንስ ማለት እኛ የሰማነው ክስ የነበረው ነው በግለሰቧ ላይ አይደለም ጉዳይ ትንሽ ከበድ ያለ ወንጀል እንትን መጣ ተባለና ልከም በቅርብ ከታሰሩትም በባሰ ሁኔታ ነበር ሲሰማ የነበረው። ከዛ የማርያም መንገድ ሰጧት ወይም የመሪማ መንገድ ሰጧት ማለት ነውና ይሄ አሁን ደግሞ ኤኒዌይ እኔ አንድ የጎደለ ቦታ አለ የምለው መንግስት ለምሳሌ መንግስት ይዋቃል የማህበረሰቡ ላይ መልስ ነው። ስራ አስፈጻሚው አለ አስፈጻሚ የሚባለው ተርጓሚው አለ ህግ አለ ህግ አስፈጻሚው አለ። እኛም ደግሞ አራተኞቹ ነን ተብለናል። እንግዲህ ያለ ዘ ፎርዝ ሚዲያ ዘ ፎርዝ ስቴት የሚባለው ዘ ፊፍዝ ስቴት ደግሞ ይሄ አሁን የማህበራዊ ሚዲያዎቹ በአይ ምናምን የሚሰሩ ዘ ፊፍዝ ሚዲያ ነው። እሱ ሌላ ቀን እንመጣበት። ከዚህ አኳያ ብዙ ስራዎች እየተሰሩ አሁን ቀደም ሲል ያልኩትን ወደሚጋ ፕሮጀክቶች ወደ ምናምን የመጣውት ነገር ሲከታተልና ክፍተት ያለባቸው ቦታዎች ላይ አሉ። ደግሞ ለምሳሌ እነዚህ ወንጀሎች እየተባለ ሚዲያ ላይም እየጮክ አረ ይሄ ነገር እንዴት ነው እየተባለ እንዴ ምን ነው በኢትዮጵያ ሰማይ ስራ አልነበረም? እንዲያውም በቅርቡ ሰብስበው ስንት ወደ ሄናሌ ማህበረሰብ ንብረት እንዲጎል ተደርጓል ተብሎ ሲወጣ በኢትዮጵያ ሰማይ ስራ እዚሁ መዲናችን ውስጥ ማስታወቂያውን እየሰሩ እዚሁ ከመኪኖቹን ሰብስበው ያስተዋወቁ ምናምን እያሉ መንግስት አይም እንዴ አያ ይሄ ነው መንግስት ስትል ብዙ ስራ ነው የሚሰራው። አሁን ለምሳሌ መንግስት ካልኮ መከላከያችን አለ አይደል? ደንብ ማስከበር በመከላከያ በኩል የጎደለ ነገር የለም አይደል እንዴ? እንዳልኩ ሜጋ ፕሮጀክቶች የሚከታተሉ ክፍል እንትን ትልትልና ሚዲያ ጋር ስትመጣ ክፍተቱን ትመለከተዋለህ። እንደውም አንዳንዱ የዋህ ምን ይላል አንዳንዱ ቂል ብዬ መጥፎ ቃል መጠቀም አልፈልግም። አንዳንዱ የዋህ እነዚህ ነገሮች ደግሞ የማይገለጹት በሚዲያ ወጥተው ለምሮ የማይገልጹ ስትል መንግስት ስራውን እየሰራ የሚሰራ ይስራ። ሉክ መምህሩ ያስተምር፣ አርሶ አደሩ ይረስ፣ መከላከያው ደግሞ ሰራዊቱ ደግሞ አገሩ ይጠብቃል። በዛ በኩል ነጋዴው ደግሞ ይነግዳል። ሁሉም የራሱ መክሊት አለ። ሚዲያው ለምንድን ነው እሱ ሚዲያው ሲባል የሚሽኮረመመው? ምንድን ነው የሚሰራው? አሉ እኮ በቀን 10 ፖስት ለጥፉ ተብለው እኮ ዝም ብሎ የሆነ ጥግ ላይ ድራፍቱን እየጠጣ ሲለጥፍ የሚል አለ። አናውቅም እንዴ? ለምንድን ነው እሱ ሐሳብ ቀርጸው ማህበረሰቡን እንትን የሚል ነገር የሚቀይር ነገር የማያደርጉት? የማህበረሰብ አሳሰብ መቅረጽ ማለት ምን ማለት ነው? ንጥራቸው እንዴ ዝርዝራቸው ይቻላል እኮ አንድ ስንሳውን እዚህ ጋር ደረድራለሁ አይደለም። አሁን እሱን ሳይሆን ይሄንን የተርመጠመጠ አሰራር አንደኛ ሚዲያ የሚሰራው ለሀገር ነው ለህዝብ ነው እና በዛ ደረጃ ነው መሰራት መቻል ያለ በደንብ በቃ ለማህበረሰብ ተብሎ መሆን መቻል አለበት። ያንን ደግሞ መከታተልና ዳር ማድረስ ያስፈልጋል። ያንን ደግሞ አስፈጻሚው ክፍል ለምሳሌ ቅሬታዎች ሲቀርቡ የት ላይ ጎሏል ብለህ ታምናለህ? አንደኛ ሚዲያ አካባቢ ላይ ምንም ነገር የለም። ኮሙኒኬሽን የ130 ሚሊዮን ህዝብ ሀገር እኮ እንትና ይሄ ቦርጫሙ ልጅ ይሄ ወፍራሙ ልጅ ምናምንና 3-4 ልጆች በደንብ ተደራጅተው ከሻቢያ ጋር ከግብጽ ጋር በደንብ አድርገው ምናምን ሲሰሩ እዚህ ደግሞ የመንግስት ሚዲያዎች እንኳን አንዳንዴ ራሳቸው ላይ ተኩሱ ልትመለከታለህ። ለሌላው ምንም የሚደረግ ምናምን አይደለም። ዝም ማለት በራሱ ከመተባበር አይተናል። እና ለምንድን ነው የማይሰሩት ታዲያ እነዚህ ሚዲያዎች ምናምን ስትል ምን ያስፈልጋል? ዝም ብሎ በዝም እንዴ ማን ነው በዝምታ የሚሰራው? እዛ ጋር የምትሰራውም ስራ እኮ መገለጥ መቻል አለበት። አንድ ነገር ልንገርህ። ለምሳሌ በቅርቡ አሁንም እንግዲህ በህግ ሂደት ላይ ስላለ ሪፖርተር ጋዜጣ ለምሳሌ 98 ቢሊዮን ነው ምናምን አካባቢ ተዘርፏል ምናምን የሚል መረጃ ደርሶ እንግዲህ ስህተት ሊያጋጥም ይችላል። በአዘጋገብ ወቅት ላይ የዘገበው ሰው ምናምን ብሎ በዝርዝር አወጣ። 300 ምናምን ሚሊዮን ዶላርም እንደዚህ 320 ምናምን ዶላሩን ለምሳሌ አስጣልን ነው የሚለው እዛ በፌደራል ፖሊስ አስጣል ምናምን እሱም እንደተዘረፈ ተደርጎ ምናምን ወጥቷል። ሰጣሉ ሚዲያዎች በዛን ሰዓት የመንግስት ሚዲያዎች አለ እዚህ ጋር ስህተቶች አሉ። ምንም እኮ አያስፈልግም። ሰነፍረኛ ከሩቅ ይመልሳል ይባላል። በነገራችን ላይ ሩቅ ድረስ መሄድ ምን ያስፈልጋል? በአግባቡ ስህተቶች ሲያጋጥሙ ጠብቀህ አጠራቅመህ ጽዋው ሲሞላ ከሩቅ እንዳይመልሰው እንደረኛ ወይንም እንግዲህ የዘመቻ ስራ ከምትሰራ ከስር እርምት የሚያስፈልግ ከሆነ ከስር በእንቁላሉ ቅጣት ካስፈለገ በእንቁላል እንቁላል ሲሰርቅ ዝም ብለው ከዛ በክ ሲሰርቅ ዝም ብለው በእንቁላሉ እኮ ቢሆን አንድ ቀን ታስሮ ነው የሚወጣው። ግን ውቤ አሁን ከህግ ማስከበር ጋር ምን መሰለህ እኔ ባየሁት ነገር እንድትይዝልኝ መስመር እንድትይዝልኝ ስለፈለኩ ነው። ከህግ ማስከበር አንፃር መንግስት ህግ አስከበር ያለው ብሎ ሰዎቹን ሲይዝ እንዲይዝ መጀመሪያ ይወተውታሉ አልኩ። ከወተወቱ በኋላ ይያዛሉ። ከተያዙ በኋላ አሁን ማድረግ ያለብህ በምስክርነት ማስረጃ በማቅረብ ሌሎች ግብአቶች በተጠርጣሪዎቹ ላይ ወንጀለኛ እንዲሆኑ የግድ ወንጀለኛ መሆንም አይጠበቅባቸውም፣ ግን በወንጀላቸው እንዲጠየቁ ማስረጃ ነው የምታቀርበው። ያው ስላለፍንበት የህግ ጉዳይ እኮ ያናቃለን። ያሳለፍነው ጊዜ ቀላል አይደለም። 7 ዓመት 8 ዓመት ቀላል አይደለም እና በዛ ማስረጃ የሆኑ ነገሮችን እንደማቅረብ ይባስ ብለው ከተያዙ በኋላ አይ እገሌን እኮ አሁን ለበረከት ነው እኮ ምልህ ራሷ ትቆጣጠረው አትቆጣጠረው አላውቅም ሚዲያው
የሆነ ነገር ለቀቀች። ያን የለቀቀችውን ነገር እንደ እውነት በመውሰድ እንግዲህ ይቺ ልጅ እኮ ገና እኮ ፍርድ ቤት ስትቀርብ እኮ ወይ ክዳ ወይ አምና ነው የምትከራከረው። አምና ከሆነ በህጉ በወንጀለኛ መቅጫ ህጉ ስላለ፣ ክዳ ከሆነ ደግሞ አቃቢ ህግ እሷን አሳምናለሁ ሲል ማስረጃ ያመጣል። ራሷንም ትከላከላለች። ከዚህ አንጻር የመከላከያ ምስክር አምጪ ምናምን ትባላለች እና ወደ ብይን ሲገባ ማለት ነው። ግን ይቺ ልጅ ጻፈች፣ እሷም ትጻፈው ወይ ሌላ አድሚን ኑሯት ራሱ ይጻፈው ከእሷ ቁጥጥር ውጭ ይሁን አይታወቅም፣ ተጻፈ አይደል እንዴ? የእሷን እንደ እውነት ወስደህ እስከ ዛሬ ይቺ ልጅ እኮ እንዲህ እየሰራች ነው ከመንግስት ጋር እንዲህ ብላ ይቺ የብልጽግና ምናምን ሲሏል ነበር። ግን መንግስት ፈልጋታለሁ አፋልጉኝ ሲል አይ እሷ ንጹህ ነች፣ በእሷ ላይ ሴራ ተሲሮባት እንዲህ አድርገው የሆነ የወርቅ ቦታ የሽንኩርት ቦታ ሊወስዱባት ቀድሞ በጩኸም ጭምር ነው እንዲህ አድርገ በጩኸት ህግ ይናጣል ወይ ህግ ሚዛን ይስታል ወይ ይችን ህግ አሁን እንግዲህ ህግን ይሄ የሚያስከብረው ክፍል እኔ ሁሉም የቤት ስራው ነው ስራ ነው ለምሳሌ በኢትዮጵያ ሰማይ ስራ አይደለም ወይ እንደው በድብቅ ነው ወይ የተሰሩት ነገሮች አሁን እኮ እየሰማናቸው ያሉት ፍርድ ቤት ደርሰው የምናያቸው ነገሮች እኮ እንደውም አይታወቁ ናቸው ወይ እንደው ሚስጥረ ስላሴ ናቸው ወይ አትሶይቨር ዶላር የሚመነዘረው ያሳልፈዋል እንዴ በዚህ በእንትን ጋር ብታልፍ በብሔራዊ ጋር እኮ ጉሮሮን አንቁ እኮ ያሳልፉም እኮ መንግስት አያውቅም ይሄን ነገር እነማን ናቸው ዞር የሚሰበስቡት ያንን ብር አያውቅም ወይ እንዴ ይዘህ እኮ ማን ነው የላከ ብለህ እኮ ማቆም ይቻላል አይቻልም እንዴ ቤንዚን በየሰፈረሻ ኒድ መቅረጽ ይችላል እየቀረስኩኝ እስኪ ቤንዚን ፈልጌ ነው በ5 ሊትር ምናምን ብትል ትገዛለህ በየመንደሩ ቤንዚን አይሸጥም እና ሚስጥር ሆኖ አይደለም ዝም የሚላል ከዛ የሆነ ሰዓት ላይ ደግሞ በደንብ በዘመቻ ለምሳሌ በየበራችሁ ላይ ቆፍሩ ተብሎ የሆነ ሰዓት ላይ ትንፋሻችን አሳጥረው ነበር ጥሩ ነው ንጽህና ውሃ እዚሁ ማስረግ ምናምን በሚል በእያንዳንዱ ቤት ጥሩ ነው ንጽህናውን እኮ ጠልቼው አይደለም አሁን ደግሞ ትንሽ ተሄደና አይዶ ነው እንግዲህ ምን እንደተፈጠረ እንግዲህ ለምርጫ ይሁን አሁን ጋብ የለም አሁን ደግሞ ቆፍረን ያው እየተጠቀምንበት ነው ምናምን እንዲህ አይነት ነገር ትክክል አይደለም ህግ ማለት ስራውን የሚሰራ ነገር ነው ዘመቻ መሆን የለበትም ዘመቻ እንደ ስራ ዘመቻ የሚባል ድሮ ተማሪዎች ሆነ የስራ ዘመቻ ነበር በሳምንት አንድ ቀን ሮብሮ የስራ ዘመቻ መሆን የለበትም እና ደግሞ በኢትዮጵያ ሰማይ ስር ነው በጠራራ ፀሐይ ነው የሚሰራው ሁሉም ነገር እንደው ሚስጥር አናድርገው ለማለት ያክል ነውና ከዛ ይሄንን ሁሉ ካልኩኝ በኋላ ሚዲያ ላይ ትኩረት ይደረግ ማለት ፈልጋለሁ ማለት ሚዲያ በደንብ ስራውን እንዲሰራ መቅረጽ ያስፈልጋል እንደው ከብሔራዊ ጥቅም አኳያ በተለይ ቲግፋ ኢትዮጵያ ነው ማንነትን ነው እንትና አዲስ ስታንዳርድ ከሰሞኑ በኢትዮጵያ ድንበር የጥላት እንቅስቃሴ አለ የሱዳን እንቅስቃሴ አለ ሱዳን በዚህ ከበበች ይሄ የጥላትን ፕሮፓጋንዳ የሚያስተጋቡ ነገር ግን ከብሮድካስት ፍቃድ ወስደው ከኢትዮጵያ ብሮድካስቲንግ ፍቃድ ወስደው ግን ከኢትዮጵያ ጎን ያለማቆም ለጥላት ግብአት የመሆን እውነት ይሁን ውሸት አላውቅም ያለው ለምሳሌ መረጃ አይሰጥህም እዚህ ሀገር መጨረሻ ላይ ደግሞ አሁን ለምሳሌ ሻቢያ በኢትዮጵያ ድንበር ውስጥ ረጅም ጊዜ መቆየቱን ብዙ ወረዳዎች ይዞ መቆየቱ ምናምን በመንግስት በኩል ድርቅ ያለ ክህደት ስንከታተል ነበር እኔ እስከማውቀው ድረስ ማለት እውነቱን መናገር አለብን አይደለም እንዴ አትሊስት እስከ መጨረሻ እኔ እንደዛ ነበር ማምነው ገብቷል የሚለው ነገር እንትን አትል በእርግጥ የሆነውን ነገር ስትመለከት ቲፒኤልኤፍ ሚጥሚጣውን ዘግኖ አይን ውስጥ ስለሞጀረው ግን ህዝቡ አይን ውስጥም ተሞጀረ ኢትዮጵያ አይን ላይም ተሞጀረ ያጠቃው ሰራዊት መልሰ እንደገና ድንበር ጠብቅልኝ ትለው አይችልም ይወጋው እየገደልከው በመኪና እየሄድክበት ጠብቀኝ ሻቢያ ገባል ትል አይችልም ነገር ግን ሻቢያ ለረጅም ጊዜ ቆይቷል አሁንም ያዛችሁ ቦታዎች አሉ ምናምን ይመስለኛል በሰዓቱ በጊዜው ግን አሉ እንዲ ቦታዎች አሉ ወዲያው እኮ ሄደን ለምን አታስለቅቅ ምናምን አትለውም ለሁሉም ጊዜ ያለው ማለት ባለም አቀፍ በአፍሪካ ዩኒየን ምናምን ልትናገር ይችላል ምናምን ይችላል ከዛ በኋላ ደግሞ እርምጃ ተወስዳለህ አቅምህን ጠብቀህ ውትድርና ውጊያ ዝም ብለህ ዘለህ ቀበቶን ሳታስር አይደለም ግን የዘገባችን ምን መምሰል አለ ስለዚህ አሁን ምንድነው እያልኩ ያለሁት መሆን ባለበት ደረጃ መረጃዎችንም መስጠት ያስፈልጋል አሁን እዚህ ሱዳን አካባቢ ገቡ ምናምን ተባላለ ሁነህ ገብቶስ ቢሆን መንግስት በተለያየ ምክንያት ላይገልጽ ይችላል ይሉና መጨረሻ ላይ አዎ በእርግጥም ተገብቶ ነበር የሚል መረጃ መጨረሻ ላይ ይሰማል አንተ አስተባብለ ምናምን ብለህ ለምንድነው አንተ በግል ማለት ትክክለኛውን ነገር ማወቅ ያስፈልጋል የኢትዮጵያ ብሔራዊ ጥቅም የሚባለው ነገሮች በነገራችን ላይ እያንዳንዱ ነገሮቻችን ብሔራዊ ጥቅሞቻችን ናቸው ንግዳችን ብሔራዊ ጥቅማችን አይደል ለምሳሌ ከባህር በር ጋር በተያያዘ እኮ ብሔራዊ ጥቅም ስለሆነ ነው
ገቢዎቻችን ነው። ባህር በሩ ሚስጥራችን የሚጠበቅበት ነገር ነው። ወግና ሴቶቻችን ስርዓታችን የኢትዮጵያዊነት ስርዓት መጠበቁ የብሔራዊ ጥቅም ጉዳይ ነው። ስርዓት የሌለው ምን የሌለው አሁን በማህበራዊ ሚዲያ ላይ መግደል ችግር የለም እንደዚህ ምናምን ነው ጸያፍ ነገር አድርጎ ግብረ ገብ የሌለው ትውልድ ፈጥረህ ብሔራዊ ጥቅም ሊጠበቅ አይችልም። ሁሉም ነገር ብሔራዊ ጥቅም ነው። ኢትዮጵያን የሚነካ ማለት ነው። በአንዱ በሌላ መልኩ ኢኮኖሚው፣ መከላከያችን፣ ድንበራችን፣ የምናመርተው ስንዴ፣ አገር አቋርጦ የሚሄደው ወንዝ ምናምን ነውና ሚዲያዎች በእንደዚህ አይነት ጉዳይ ላይ ቆም ብለው ብሔራዊ ጉዳይ እኮ ነው ይሄ ነገር። ግን አሁን አንድ ሚዲያ ከመዘገቡ በፊት ከሚመለከተው ክፍል መጠየቅ አሁን እንደምትለኝ ብሮድካስቱ ደግሞ ራሱ ኢንፎርሜሽን ካለው ወይ ኮሚኒኬሽን ሚኒስቴር ኮሚኒኬሽን በነገራችን ላይ ኮሚኒኬሽን ቢሮ ሳምንታዊ መግለጫ አይሰጥም። ደካማ ነው በዚህ በኩል። በፊት ዶክተር ለገሰ ቱሉ ነበር፣ አሁን እናት አለሙ ነው። እኔ እሳቸው ይኸውልህ እንደው እዛ አካባቢ በፊትም የነበረውንም ስመለከት ምን ስል እንዴ የኮሚኒኬሽን እኮ ማለት ካይንድ ኦፍ አርት እና ወደ ማህበረሰቡ በአግባቡ መረጃዎችን የምታሰርጽበት መንገድ ነው። እኛ አሁን ለምሳሌ አሁን ይሄ ኮሚኒኬሽን ሚኒስትሪ አሁን ያደረግነው ሰው ትክክት ብሎ ጥሎንም እንደሄድኩ እንፈልጋለን። ይሄን ሲከታተል እስከ መጨረሻ እንዲከታተል ምናምን እንፈልጋለን። መረጃውን ደግሞ ልንሰጠው ይገባል መሆን ባለበት ልክ ማለት ነው። አንዳንዶቹ ነገሮች ያዝ ልታደርጋቸው ትችላለህ። ድንገት አይደለም የሚሆኑት ምናምንና ከዛ እኮ ያኔ በፊትም እሳቸው ሲኒየር ናቸው በነገራችን ላይ ዶክተር ለገሰ። አሁን ዶክተር ለገሰ ግላቸውን ብቻ ሳይሆን ተቋሙ ኖሮ ነገር ግን የኮሚኒኬሽን ተቋሙ ኮሚኒኬሽን በነገራችን ላይ እኔ ኮሚኒኬሽን በኢህአዲግ በመቃወመው በኢህአዲግ ጊዜ የነበረው ቁመና አሁን የለው። ኮሚኒኬሽን ቢሮ በኢህአዲግ ጊዜ እኮ እነ በረከት እያሉ እነ ራሱ አቶ ጌታቸው እያለ አሪፍ ነበር፣ ይሰጣሉ፣ ወዳው ይሰጣል። እንደውም ኢንፎርሜሽን እኔ እስር ቤት እያለን ከአቶ ጌታቸው ነበር የምናገኘው። ቢያንስ የመንግስትን አቋም ታውቃለህ። የመንግስትን አቋም ካወቅ አንደኛ የኑሮ አጠቃላይ ህዝቡም የመንግስት አቋም ይሄ ነው፣ ስለዚህ ብሔራዊ ጥቅማችን ይሄ ነው፣ ይሄን ማስጠበቅ አለብን ብሎ የሳምንታዊ እንኳን አቋም ሲያይ የመንግስት አቋም ይሄ ነው ብሎ ይጸናል። ከእንደገና የተነኩም ደንበሮች ተገብቶ ለምሳሌ በፊት አልሸባብን በተመለከተ ከሶማሌ ቦርደር ጋር በተያያዘ ትንኮሳዎች ነበሩ። እነዛን አማጽያን ከአገር ውስጥ ጥላት ከአገር ውስጥ ባንዳዎችና ኦጋዴን ጋር ተባብረው እንትን በሚሉበት ጊዜ እና አልሸባብ እና አይኤስአይስን መንግስት ወዳው አፕዴት መረጃ ይሰጣል። አሁን ግን ሲጨንቀው እንደዛ አሁን ግን እኔ ወያኔን በተመለከተ ምልህ የውሸታም ስብስብ ትልቁ ነገር አሁን ከባህር በር ማጣት ቀጥሎም በኢትዮ ኤርትራ ጦርነት ወቅት የሆነውን ነገር ስንመለከት ጸያፍ በሆነ ሁኔታ ሐሰተኛ መረጃዎችን ሲያሰራጩ አይደለም። እሱን መረጃ በመስጠት ደረጃ አናንሳቸው። መረጃ ዶር አይደለም። ይኸውልህ እኔ አሁን ኢህአዲግ በማኒሙት ውቤ እኔ አሁን ኢህአዲግን ምሳሌ ያደርገዋለሁ። ጠንካራዊ ምንም ሁሉም እኮ ክቡር ጠቅላይ ሚኒስትሩም እኮ ይላሉ እንዴ ሁሉም እኮ ይደምሰስ በዮርዳኖስ ኢህአዲግ ያሰራው በሙሉ መጥፎ ነው እያልን አይደለም እንዴ። ይሄ መልካም ነገር አለ። ኮሚኒኬሽኑ ቢያንስ ኮሚኒኬሽን እውነት መሆን አለበት። እውነትም ይሁን አይሆንም። ለምሳሌ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ በውሸት መረጃ ሲሞሉ ነበር የነበረው። ህዝቡ መረጃ እውነት ጋር ማምጣት መቻል አለበት። ህዝቡ ይመዝናል። አሁን እኮ ይኸውልህ ዘመኑም ራሱ ያስለመዱን ነገር አለ። እኛ አሁን መረጃ አሁን ያለው መንግስት እንንገረውና ትክክለኛ መረጃ በሰዓቱ በባለሙያ ያቀርብልን ነው እንጂ ውብሸት እንደውያኔ በኮንዶ አሸናን አይደለም። አሁን ከእሱ ጋር እንድትሄድ አይደለም እኔ እንደዛ እያልኩ አይደለም። ቢያንስ በዛኝ ጊዜ እንዴ አሁን እኮ የሚቆጠር ሀቅ እኮ ነው። እስኪ መቼ ነው መንግስት ኮሚኒኬሽን የሚቆጠረውን ሀቅ ያምጣው ነው? እሺ መቼ ነው የመንግስት ኮሚኒኬሽን መግለጫ ሰጥቶ ያውቃል? አለ እንዴ እኮ እሱ ነው እኮ ምን በሌለ ነገር ለምታነጋገረኛለህ እኮ መስጠት አለበት። ጥሩ ምንድን ነው የመንግስት ኮሚኒኬሽን ይቋቋም መጀመሪያ ነገር ዝም ብሎ ሚኒስትር ብለህ ሾምክና ስላስቀመጥክ ነው እንደ አንድ ሰው ኮሚኒኬሽን አለ የሚባለው። ባለሙያዎች ይምጡ ምናምን ይበሉ፣ ከፈለጉ በክላስተር አድርገው 4-5 ሰዎች እንትን ይበሉ ምናምን ያ ነው። ግን ቀደም ሲል እንዳልኩት ለምሳሌ አንዱ እኮ የውጭ ጉዳይ ሚኒስትሩ ሲሉ እንደነበረው ባድሜ ላይ ተወሰነ አልቴና የኛ ለመጀመሪያ እንትን ነው ያለ ለሌላ ሀገር እንትን የሚል ለዚህ ኮሚኒኬሽን ሰሩ ለማለት የሌባ ስብስብ ልል ስለማልችል ነው። ለምን እንመክራቸዋለን? እነዚህ ሰዎች እንደዛ ዋሹ አንላቸው። ዋሹ እኮ ያልኳል ዋሹ አሁን የሚታይ ሀቅ አለ። እንደውም ልንገርህ አሁን ያለው ኮሚኒኬሽን ስንፍናው የሚሰራውን ስራ እንኳን ባለመናገሩ ራሱ ስራው ነው የሚናገረው። ልንገርህ ኮሚኒኬሽን ላይ ችግር አለ። ትላንትም ተሰባስበዋል አይደል? አይተናል። ማታ እንግዲህ በብሮድካስት በሁሉም ሚዲያዎች ተላልፏል። ክቡር ጠቅላይ ሚኒስትሩ የሚያሉት ስለ ታማኝነት፣ ስለ ሐቀኝነት እንደውም መረጃን አሉ። ክቡር ጠቅላይ ሚኒስትሩ ሲናገሩ መረጃን አትፍሩ፣
እውነት ካላችሁ ተጋፈጡት። እውነትን የሚጋፈጥ ብዙ አይታ የለውም፣ ብዙ ጥቅም የለውም። በፖለቲካው ይገፋል። ፖለቲከኛም ቢሆን በሚዲያም ቢሆን ጥቅም አያገኝም። በተለያየ በገባንበት እውነትን የያዘ ሰው ብዙ ያን ያክል ግን ለሀገር ጠቃሚ ነው ብለው ነው መልእክት ያስተላለፉትና በዚሁን ጨርስ። ግን ኮሚኒኬሽን ቢሮ ድንገር አሁን ቅድም አንስተሃልኝ አልኩ። የክልል ኮሚኒኬሽን አሁን መንግስት ፌዴራሉ አለ፣ የፌዴራሉ ኮሚኒኬሽን ቢሮ አለ። የክልል መስተዳደሮች የራሳቸው ኮሚኒኬሽን ቢሮ አላቸው። የክልሎቹ የዞን አላቸው፣ ዞኖቹ ወረዳ አላቸው። በኢትዮጵያ ውስጥ ስንት ወረዳ አለ? ስንት ወረዳ አለ ማለት ስንት ኮሚኒኬሽን በቀበሌ ደረጃ ያላቸው አሉ፣ በክፍለ ከተማ ያላቸው አሉ። አዲስ አበባ ስንት ወረዳ አለ? ስንት ቀበሌ አለ? ያ ሁሉ ይናገራሉ። አሁን የግድ እኮ አንድ ፓርቲ ወይ የሆነ ነገር መጥቶ መናገር የለበትም። መንግስት እስከሆኑ ድረስ የመንግስት ድርሻ ደግሞ የሰራውንም ሊሰራ ያሰበውንም ወደፊት ያቀደውንም ለህዝብ የማሳወቅ ግዴታ አለበት። ምክንያቱም 5 ዓመት ኮንትራክት እስከወሰደ ድረስ ማስተዳደር እንዲህ ብዬ ነው እማኖር እንዲህ አድርጌ ነው ተበድሬም ሆነ ተበድሬ ሰርቼም ከሆነ ሰርቼ ይሄን ያክል ስንዴ አምርቼ ብሎ ሊነግረው ይገባል። ማን? ኮሚኒኬሽን ቢሮ። ኮሚኒኬሽን መገናኛ ማለት እኮ ነው። ሌላ ህዝብና መንግስትን እያገናኘ አይደለም። ኮሚኒኬሽን ቢሮዎች ከየት ከቀበሌ ጀምሮ ነው። ክልሎች አላ ፌዴራል ስንመጣ ይብስበታል። እና እንዲህ እያለ ነው። ከአማራ ክልል እኮ የምናውቀው ነው። እንደውም አማራ ክልል ልንገርህ ደንበጫ ተመታ ይልሃል በድሮን። ደንበጫ በድሮን እንዳልተመታ ያወቅ እዛ ጋር ትምህርት ቤቶች ያሉት ትምህርት ቤቶች በጽንፈኛው ቡድን እንዳልተያዙ ያወቅ መንግስት የያዛቸውን ትምህርት ቤቶች ለምን ብሎ ነው መንግስት በድሮን የሚመታቸው? ይሄን ቢቢሲ ሲዘግብ የመንግስት ኮሚኒኬሽን ቢሮ ፍቃድ ሰጥቶታል፣ ስራ ብሎታል። አይከለክለውም እንዴ? ይሄን ነው እያልኩ ያለሁት። በሌላ መልኩ ደግሞ እሱም ራሱ ያለውን ነገር እውነታውን ደግሞ በበሳቱ ነገር ራሳቸውም ማጋለጥ ከእንደገና ደግሞ ይሄኛውም አካል ከየት ተዘገብከው ብሎ መጠየቅ። ይሄ ምን ሲሆን ነው? ስራ ስትሰራ ነው። ግን ቁጭ ብለው ምንድነው የሆነ ሰረሞኒ ያዘጋጃሉ፣ የሆነች አጥር ያጥራሉ። ድንበር ግንባር ሂደን እኛ ተጋፍጠን ጥላትንም ጽንፈኛንም ተጋፍጠን እንሰራለን። ሪፖርት ይሰማል። ለዝግጅት እንኳን አይጠሩንም። ይሄ መንግስት እኮ እንዲህ ነው አዘጋገቡ እንዲህ ነው። ግን ሊተች ይፈልጋል። ሎካል ናቸው ፕሮፌሽናል አይደሉም እያለ የፕሮፌሽናሊዝም ነገር ያነሳላል። እና ይሄ ነው ውቤ የምጨምረው ካለ አይ ምንም በጣም ደስ ብሎኛል ውቤ። እሺ ውድ ሀቅና ሳቅ ሚዲያ ቤተሰቦች ከጋዜጠኛ ውብሸት ታዬ ጋር ያደረግነው ቆይታ ይህን ይመስል ነበር። የዛሬው ነፃ ውይይታችን ይሄ ነው። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ቆዩን እያልን የዘወትር የሀቅና ሳቅ ሚዲያ ሞቶ የሆነውን መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ብሔራዊ ጥቅም፣ ለኢትዮጵያ ሰላም ተግተን እንሰራለን። ፕሮግራማችን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደውል ምልክቱን በመጫን ለወዳጅ ዘመዶቻችሁ አድርሱ። የተለያዩ ሶሻል ሚዲያዎችን ፕላትፎርሞችን ተጠቅማችሁ የዚህን የሀቅና ሳቅ ሊንክ በቴሌግራም በዋትስአፕ በተለያዩ ውስጥ መስመሮች መላክ ትችላላችሁና ታጋሩ ነው የምንለው። ትጠቀሙበታላችሁ፣ ታተርፉበታላችሁ። በተረፈ ጋዜጠኛ፣ ደራሲ፣ የመከላከያ ክብር አባል እንዲሁም በወያኔ ዘመን ሰፊ ረጅም ጊዜ በመናገርህ በመጻፍህ ታስረህ ከዛም በኋላ የሞራል ልዕልናህን ከፍታህን ደግሞ ጠብቀህ ወጥተህ አገርህን ህዝብን እያገለገልክ ነውና ውብሸት ታዬ አክብረህን ስለመጣ እጅግ አድርገን እናመሰግናለን። በኢትዮጵያ ህዝብ ስም ላመሰግን እወዳለሁ። ለእኔም ወደዚህ መምጣት ወደ ሚዲያ እንደወጣ በማድረግ አንተ ያለቃይ ደግሞ አበበ ቶላ አቤቶ ክቾ ኃላፊነት ነውና እንዲሁም መላው የሀቅና ሳቅ ክሩ በጣም በተለይ አዲስ ምንጮችን ባለውለታዬ ናቸው፣ መሀል ሚዲያም ጭምር በጣም ነው የማመሰግነው። በዚህ አጋጣሚ ላመስግን ብዬ ነው። የዛሬውን ፕሮግራማችንን በዚህ መልኩ አጠናቀናል። ሰላም ቆዩ።